ታጎርሳለች፣ እሱም ይጎርሳል። አለቀ። ይደፍራት ሙሹ ነበር። ችግር የለውም። ለማንኛውም ይሄን ሂጂና ጉሽ እንዴት ነው ቆንጆ ምግብ እንደተሰራል። ራሱ እንዴት እንደራበኝ ከመራቤ ተነሳ ወዲው ላይ እንውላ አይደል ገለኝ ነው ሎሊት ጠራሽ? አዎ እንዴ ብዙ ጊዜ ጠራሽ እኮ ከመሬት እየተነሳሽ በሆነ ባሉኖችሽን ለማሳረፍ አትችይ። ይሄን ያህል ተደፋፍረናል ማለት ነው። እኔ ማንንም ክብር አልነካም፣ ግን ደግሞ የኔም ክብር እንዲነካ አልፈልግም። ምክንያቱም ክብሬ እንዲነካ የተላለፍኩት መስመር የለም። በጣም አሪፍ ተዛለቅናታ። ለማንኛውም ስለ ባንቴሮ ከዚህ በላይ መጨነቅ ያለብሽ አይመስለኝም። እሱ መንገደኛ ነው። መንገደኛ ነው? አዎ መንገደኛ ነው። ሞት አፍንጫው ስራ አድርጓል። በየትኛውም ሰዓት ይዞት ሊሄድ ይችላል። የኔና ያንቺ ስራ ግን መንገዱን መልቀቅ ብቻ ነው። ማለት ለመንገደኛ ብለሽ ጓዳ ጎድጓዳይን አታባኪ ሮዛ። በቃ ተናግሬያለሁ። ለእሱ የተለየ ገበታ ይዘጋጅለት። ትእዛዜን የማትፈጽሚ ከሆነ ደግሞ የዛን ሰውዬ ተወካይ አይተሻል። አሁን ደግሞ ራሱ ሰውዬውን አመጣልሻለሁ። ሉሊት በዚህኛው ክፍል በጣም ብዙ ነገሮች ተከናውነውበታል ማለት ነው። የውልህ ዴቭ ለማንም አይደለም እንዲህ ያደረኩት ለራሴ ብዬ ነው በማለት እንግዲህ ባንቴሮን ለዴቭ እያስተባበለ ነበር ማለት ነው። ሉሊትን ከጠፋችበት ስፍራ ይዟት ወደ ቤቷ መልሷታል ማለት ነው ባንቴሮን። ቆይ እኔ እኮ ልገልህ ነበረ፣ አንተ ግን እንዴት ታግዘኛለህ? እንዴት እንደዚህ አድርገህ ታድነኛለህ? በማለት ባንቴሮን እንግዲህ ለዴቭ ሲያቀርብለት ነበር ጥያቄ። ዴቭም ደግሞ ችግር የለውም ስትድን ሁሉ ይደርሳል በማለት ነገሮችን እያስተባበለ ነበረ። ሳያስበው ነበረ ሮዛ ከኋላው መጣ። እንግዲህ ጆሮ ግንዱን መታ የጣለችው ማለት ነው። በዛ ሰዓት ላይ ድንጋይ መቶት ስለነበረ ራሱን ስቶ እንዲወድቅና ወደ ሕክምና እንዲሄድ አስደርገዋለች ማለት ነው። ሮዛ ተናዳም አይደለም። እሷ በላከችለት ገንዘብ ትራንስፖርት አድርጎ ካሉበት ከቤታቸው ድረስ ፈልጎ ወደ ቤቱ ይዟት ስለመጣ ሉሊትን እጅግ በጣም ተናዳ ነበር በስሜት በዛ በዱላ ላይ መታችው ማለት ነው። ሌላው ነገር ሉሊት እንግዲህ አንድ ሚስጥር አውጥታለች። ይሄንን ሚስጥር ደግሞ ስለ አቶ ጎበና ነው። ምክንያቱም ደግሞ የሮዛ እጅ እንዳለበትና ያለውን ነገር መደበቅ ስላልፈለገች፣ ወንድሜ ስለ አቶ ጎበና ሴራ በፍጹም አልጠበቅኩም ነበረ። የአቶ መለሰ ሴራ ይሆናል ብዬ አልጠበቅኩም በማለት ለወንድሟ ለምትለው ለዴቭ ሁሉንም ነገር ተናግራለች። ማለትም ለዴቭ ሁሉንም ነገር ስትነግረው የሮዛ እጅ እዚህ ውስጥ እንዳለበት ሁሉንም ነገር እንዳወቀ ሮዛን ሄዶ እጅግ በጣም ስለተናደደ ነበር አንገቷን አንቆ ሲታገላት ነበር። ወንድሜ አስበው አይደለም ያደረገችው፣ ሆን ብላ አውቃ አይደለም ያደረገችው በማለት ሉሊት ስትከላከልላት ነበር ለሮዛ ማለት ነው። ሮዛ ክፋት አስባ አይደለም ወንድሜ እባክህ ተዋት እያለች ለሷ ተወግና ብዙ ነገሮችን ስትከላከል ነበረ። እናም ደግሞ በአሁኑ ሰዓት ላይ ባንቴሮን ታሞ አልጋ ላይ ውሏል ማለት ነው። ዶክተሮቹም ደግሞ አሳሳቢ ነገሮችን ተናግረውታል ማለት ነው። ዶክተሮቹስ ምን አሉህ ዴቭ በማለት ለዴቭ ጥያቄ አቅርቦለት ነበር ባንቴሮን። ዴቭም ሲመልስለት እንግዲህ ዶክተሮቹ ያሉትን ለሱ መናገር ባይፈልግም ላልተወሰነ ጊዜ ያው እግርህ መንቀሳቀስ አይችልም ብቻ ነው ብሎት የነገረው። እኔ ግን በራሴ ቆሜ መሄድ ፈልጋለሁ፣ በራሴ መቆም ፈልጋለሁ፣ በራሴ ብቻዬን ማንንም ድጋፍ ሳልፈልግ ቆሜ መሄድ ፈልጋለሁ በማለት በበቀል ሊነሳ የፈለገ ይመስላል ባንቴሮን። ምክንያቱም ደግሞ ሮዛ ላደረገችው ነገር እያንዳንዱ ነገር ሮዛንና ሌሎች አብራበሮቿን ሊከስ እንዲሁም ደግሞ ሊበቀላቸው የፈለገ ይመስላል። አሁን ላይ በቀል ሳይሆን መዳንን ነው የሚያስፈልገውና ወደ መዳኑ አስብ ማለት ነገሮችን እያደረገ እያስተካከለለት ነበር። እኔ እኮ ለበደሌ የሚሰፈርልኝን ጠንቅቄ አውቀዋለሁ። አንተ ግን መልካም ውለታህን ዋልክልኝ፣ መልካም ነገር አደረክልኝ በማለት ዴቭን እንግዲህ እጅጉን በጣም ዴቭ ባደረገለት ነገር
እጅግ በጣም ተገርሞ እጅግ በጣም ተጨንቆ ብዙ ነገሮችን እየተናገረ ይገኛል ማለት ነው። ባንቴሮ ትናንትና ካጠፋው ብዙ ስህተቶቹ ዛሬ ላይ ጸጸት ላይ ገብቷል። ምክንያቱም ምን አስተምሮት ይሆን? ይችን ትንሽ ልጅስ ከመበላሸት አድኖ ወደዚህ የመለሳት እንዴት ነው? ምክንያቱም ደግሞ የሮዛ ክፋትና እንዲሁም ደግሞ በተደጋጋሚ በሚወዳት ሴት የደረሰበት መጥፎ ሀሳቦችና መጥፎ ድርጊቶች ዛሬ ላይ አንቅተውት ይሆን እንዴ? ባንቴሮን የተቀየረው በቅርብ ነው። ምክንያቱም ከሮዛ ጋር ጸብ በጀመሩ በኋላ እንዲሁም ደግሞ ሞገስ መጥቶ እሱን ከገለበጠችው በኋላ እሱን የገለበጠችበት ምክንያት ዴቭን ለማግባት ነው። ዴቭ ከሱ የተሻለ ገንዘብ ስላለው ወደ ዴቭ ተገልጣለች። ከዚህ በኋላ ደግሞ ዴቭን ደግሞ ካጠመደችው በኋላ አሁን ላይ እንግዲህ ሌላ ገንዘብ አለው ወደ ተባለው ሰው ወደ አቶ ጎበና እንግዲህ ጠቅለል ብላ ለመሄድና ካላቸው ሀብት ንብረት ለመቋደስ እሷን ፈልጋለች ማለት ነው። ዴቭ የራሱ ጉዳይ ከዚህ በኋላ የአቶ ጎበና ሚስት ሆና ወይም ደግሞ የአቶ ጎበና ንብረት ወራሽ ሆና የእሳቸው ቅምጥ ሆና መቀመጥን ፈልጋ ዴቭን ልታሽቀነጥረው መሆኗን ካሰበ በኋላ ይመስለኛል ባንቴሮን ነገሮችን የቀለበሳቸው ማለት ነው። ከዛ በኋላ ነው ሮዛ ለማንም ሰው እንደማትሆንና ገንዘብ የምትወድ እንደሆነች በጣም መጥፎ አድርጎ ስለሳላት ወደ ራሱ መመለስ እንዳለበት አስቦ ሉሊትን ከኋላ እየተከተለ እሷ በመኪና ሸኝታት ስትመለስ እሱ ከኋላ ተከትሏቸው ነው የሉሊትን ሕይወት የታደገው። የሉሊት እናትም መልካም ዜና ሰምተዋል። ልጃቸው ወደ ቤት እንደተመለሰች እንግዲህ የማየን ድምጽ ሰምታለች ማለት ነው። እናቴ መጥቼልሻለሁ በማለት የኔ አበባ በማለት እሳቸውም ደስ ብሏቸው ልጃቸውን እያወሩ ነበረ። እጅጉን በጣም ደስ ብሏት በናፍቆትና በስስት ዓይን ስልኩን እሳቸውን እንዳየች አስመስላ እያየች ነበረ ስታወራቸው የነበረ። በጣም ተደስታለች እና እናትየዋም በጣም ተደስተዋል። ሮዛ አሁን ላይ የምታውቀው አንዳንድ ሚስጥሮች አሉ። ምክንያቱ ደግሞ የዴቭ የውክልና ገንዘብ በሙሉ እሷ እጅ ላይ አካውንቷ ላይ ጭምር ስላለ ለእናቷ የሚላክላቸውን ገንዘብ እያንዳንዱ ነገር ታውቃለች እና በዚህ እያመሃኘች ነበረ ብዙ ሰበቦችን ስትደረድርለት የነበር ለዴቭ። ዴቭ አንተ ብታውቅ ብዙ ነገሮች ይበላሻሉ፣ አንተ ብታውቅ እኮ እንደዚህ ይሆናል እያለች ዴቭን ለማታለልና እንዲሁም ደግሞ ትናንትናም የሰራችውን ዛሬም ደግሞ ደግማ ላለመስራት ያስመሰለች በመምሰል ዴቭን ስትሸውደው ነበረ። ዴቭ ግን ለእንደዚህ አይነት ነገር አይሸወድም። ሔዋን ትሞት እገልሻለሁኝ። እውነቱን ያወቀ ጊዜ ዴቭ በትክክል እንደሚገላት የታወቀ ነው። ምክንያቱም ደግሞ እች በጣም አረመኔና ርህራሄ የሌላት ሚስቱን ነው ሚስቴ ናት ብሎ አብራት የሚኖረው። ከኋላ ብዙ ታሪኮች አሏት ያልተናገረችው። ከእናቷ ጋር ሆነው በጣም ብዙ ወንጀሎችንና ብዙ ነገሮችን የምትፈጽም ናት ማለት ነው ሮዛ። ምክንያቱም ወባሌም ሊገለኝ ነበረ እማዬ፣ እሱ እኮ ሊገለኝ አስቦ ነበር፣ ሊገለኝም ነበረ ጉሮሮ ይዞኝ በማለት እንግዲህ ነገሮችን ስትናገር ነበረ ማለት ነው። ባንቴሮን በአሁኑ ሰዓት ላይ መንቀሳቀስ አይችልም፣ እንዲሁም ደግሞ የአእምሮ የመርሳት እክልም ሊገጥመው ይችላል ተብሎ ስለተነገረ እንግዲህ ይችን ነገር ልትጠቀምባት ትችል ነበር ሮዛ። ግን አሁን ላይ ፍጥን አለች እና ሮዛ እስከ መጨረሻው ድረስ እስትንፋሱን ልታቋርጠው የባንቴሮን ፈልጋለች። ይህንንም ደግሞ እስትንፋስ ማቋረጥ የፈለገችው በሉሊት ነው፣ አማሃኝታ ነው። ሉሊትን እዚህ ስር ልትከታት ያሰበችው እንዴት ነው? ምግብ ባዘጋጅታ ሉሊትን ነይ ውሰጂና አብዩ በማለት እንግዲህ ሉሊት ልታበላው በየዋህነት ወደ ባንቴሮን ይዛው ምግቡን ሄዳለች ማለት ነው። ቆንጆ ምግብ በየአይነቱ ተዘጋጅቶለት ያንን ምግብ ሊቋደስ ነው። ምክንያቱም ደግሞ ባንቴሮን ከዚህ ቀደም ሉሊትን ሊደፍራት እንዲሁም ደግሞ ሉሊትን ሊያሰቃያት ብዙ ነገሮችን ያደረጋት ስለሆነ አሁን ላይ ይህን ልትበቀለው ብላ ሉሊት አስደረገች መድኃኒት ለማለት አስባ ነገሮችን አዘጋጅታላት ነበር። ሉሊት አላወቀችም። ይህን ምግብ ብድግ አድርጋ ይዛ አገር ሰላም ብላ እንግዲህ ወደ ባንቴሮን ይዛው ሄዳለች። በል ወንድሜ ተነሳና ብላ ከበሽታህ እንድታገግም በማለት እንግዲህ እሱም ሊበላ እየተዘጋጀ እያለ ዴቭ ነበረ በራን ኳኩቶ ገባ። ሁላቸውም እንግዲህ እጅግ በጣም እንደተራበና ምግቡን መብላት እንደሚፈልግ እየነገራቸው ሉሊትም ወደ ጓዳ እንግዲህ ተጨማሪ ምግብ ባለው ላይ ከባንቴሮን ጋር አብረው ሊቀርቡ ከዴቭም ባንቴሮንም አብረው ለመቅረብ እንግዲህ ተዘጋጅተዋል ምግቡ ላይ ማለት ነው። ይሄ ምግብ ያዘጋጀችው ሮዛ ናት። ሮዛ ደግሞ ይህንን ምግብ መርዘዋለች። ማናቸው ይበሉት ይሆን? ዴቭ ይበላው ይሆን ወይስ ደግሞ በአንድ ላይ በጋራ ሁላቸውን በልተው ይታመሙ ይሆን? የትኛው ነው የሚሸኘው? ማን ነው ልትሸኝ ነው ያሰበችው ሮዛ?
ሮዛ ያሰበችው እቅዷ እንዴት ሆኖ ነው ሊከሽፍ ይችል ይሆን? ወይስ ሉሊት እንግዲህ ወደ ኩሽና ስለሄደች ኩሽና ላይ ሆና ያለውን ነገር ለሮዛ ስትነግራት ደንግጣ ሮዛ ነገሮችን እንግዲህ ልትመልስ ትችላለች ብዬ አስባለሁ። ከዚህ ቀደም ሮዛ ለሉሊት ልትመርዛት አስባ በነበረ ጊዜ ሆን ብላ ነገሮችን ስታስተካክልና ስታስተባብል አይተናት ነበረ። ይሄ የመጀመሪያዋ እንዳልሆነ ታውቀዋለች ማለት ነው። እና እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እውነት በትክክል ሮዛ በትክክል ልትመርዛቸው ሁላቸውን ይሆን ወይስ ደግሞ ማምለጫ ዘዴ የትኛው ይሆን? ለማንኛውም መልሱን ለእናንተ ትቻለሁ። ሮዛ የቀናችበት መንገድ እንጂ እሷ ምንም የጎደላት ነገር እንዳልነበረ ከዚህ ድራማ የሚያሳየው ብዙ ነገሮች አሉ ማለት ነው።